አስተዋዩ ዝንጀሮና ሞኙ አዞ። ከዕለታት አንድ ቀን በአንድ ትልቅ ወንዝ ዳርቻ ላይ የሚገኝ በጣፋጭ ፍራፍሬዎች በተሞላ ትልቅ ዛፍ ላይ አንድ ዝንጀሮ በደስታ ይኖር ነበር። ዝንጀሮውም በየቀኑ ጣፋጩን ፍራፍሬ እየቀነጠሰ ይመገብ ነበር። በዚያው ወንዝ ውስጥ የሚኖር አንድ አዞ ወደ ዛፉ ጥላ ስር መጥቶ ማረፍ ልማዱ ነበር። ደጉ ዝንጀሮም አዞውን ሲመለከተው ከጣፋጭው ፍራፍሬ እየቀነጠሰ ይወረውርለታል። አዞውም ፍሬውን እየበላ ከዝንጀሮው ጋር በፍቅር ተወዳጁ የልብ ጓደኛሞች ሆኑ። አንድ ቀን አዞ ከዝንጀሮ የተሰጠውን ፍሬ ለሚስቱ ይዞላት ሄደ። የአዞውም ሚስት ፍሬውን ስትቀምሰው በጣም ጣፍጣት። ነገር ግን ክፉ ሐሳብ አሰበች። ለባሏም እንዲህ አለችው፣ የዝንጀሮ በየቀኑ ይህን ጣፋጭ ፍሬ የሚመገብ ከሆነ ልቡ ምን ያህል ይጣፍጥ ይሆናል? እባክህ የዝንጀሮውን ልብ መብላት ፈልጋለሁና አምጣልኝ አለችው። አዞ በሁኔታው በጣም አዘነ። የቅርብ ጓደኛውን መግዳት አልፈለገም። ነገር ግን የሚስቱን ትዕዛዝ መጣስ ስላልቻለ ተስማማ። ወደ ወንዙ ዳርቻ ተመልሶ ዝንጀሮውን ጠራው። ወዳጄ ሆይ፣ ዛሬ ሚስቴ በጣም ስለምትወድህ ልዩ ምሳ አዘጋጅታ ጠርታሃለች። በወንዙ ማዶ ስለምንኖር ና በጀርባዬ ልውሰድህ አለው። ዝንጀሮም የአዞውን ቃል አምኖ በደስታ በጀርባው ላይ ተሳፈረ። ጉዞ ጀመሩ። ነገር ግን ወንዙ መሃል እንደደረሱ አዞው መዋሸት ስላልቻለ እውነቱን ተናገረ። ጓደኛዬ ሆይ ይቅርታ አድርግልኝ። ወደ ቤቴ የምወስድህ ለምሳ ግብዣ አይደለም፣ ሚስቴ ልብህን መብላት ስለፈለገች ነው አለው። ዝንጀሮውም በድንጋጤ ቢበረበትም በፍጥነት አሰበ። ከዚያም ተረጋግቶ እንዲህ አለ፣ ኦ ውድ ጓደኛዬ፣ ቀድመህ ለምን አልነገርከኝም? እኛ ዝንጀሮዎች እኮ ልባችንን ይዘን አንዞርም። እንዳይጠፋብኝ ብዬ እዛው ዛፉ ላይ አስቀምጬዋለሁ። ባዶዬን ከመሄድ እናም ሚስትህም ከምታዝን ተመልሰን እንሄድና ልቤን ላምጣው። ሞኙ አዞ የዝንጀሮውን ንግግር አምኖና እሺ በፍጥነት ሄደን እናምጣው ብሎ ወደ ኋላ ተመለሰ። ልክ ወንዙ ዳርቻ እንደደረሱ ዝንጀሮ ከአዞ ጀርባ ላይ ተስፈንጥሮ ወደ ትልቁ ዛፍ ወጣ። ከዚያም በዛፉ ላይ ሆኖ እየተነፈሰ ወደ አዞ ጮኸ፣ አንተ ከዳተኛና ሞኝ አዞ፣ ፍጡር ልቡን ከሰውነቱ ለይቶ መኖር የሚችል ይመስልሃልን? እነሆ ልቤ በውስጤ ነው ያለው። ለሚስትህ ግን ጓደኝነታችን ማክተሙን እንገራት ብሎ አባረረው። የታሪኩ መልእክት፣ በአስቸጋሪና አስፈሪ ሁኔታ ውስጥ መረጋጋትና ብልህነት ሕይወትን ይታደጋል።